አቶ አንዳርጋቸው አናስተልኝ መሳይ እንዴት አለ? በእርግጥ ኢትዮጵያ ውስጥ የሆነች ነገር በተከሰተ ቁጥር የሆነ ኮሽ ባለ ቁጥር አንተን እየጠሩ አስተያየት ስጥ ማለት በእርግጥ ተገቢ አይደለም። እንደዛም እንደማይሆን እናውቃለን። ነገር ግን ዛሬ ጋበዝኩ በተለይ ባለፈው ማክሰኞ አብይ አህመድ በፓርላማ የነበረው ቆይታ አነጋጋሪ ነው። በተወሰኑ ጉዳዮች ላይ የሚያነጋግሩ ነገሮች ስላሉ እንደው በዚህ ላይ የተወሰኑ ሐሳቦችን ያንተንም ምልከታ ለማግኘት በሚል ነው። አንድም ጽሁፍ ጽፋል አንተን የተመለከተም ነገር ስም ሳይጠራ የጠቀሰበትም ነገር ስላለ ያን አስመልክቶ የጻፍከውንም ጽሁፍ እንዲሁ አንብቤዋለሁ። ምናልባት እሱንም ተርከነው በላንከር አድማጮች የምናቀርበው ይሆናል። ግን እንዴት አየኸው? አድምጠዋል ለመሆኑ የፓርላማውን ቆይታ የአብይ አህመድን? እኔ ያው እንደምታውቀው ምንም ነገር አብይ ቢናገርም ቢጽፍም ይህ ሰው የሀገር ጠቅላይ ሚኒስትር ነው፣ መሪ ነው እና ይህችን ሀገር ወዴት እየወሰዳት ነው የሚል ጥያቄ ስለማነሳ ለሌሎች ሰዎች ይቀፈኛል፣ ትዕግስት የለኝም ይህን ሰው የማዳመጥ ብዬ ትቼው አላውቅም። ጸሐፎቹንም አንብቤያለሁ። በየጊዜው የሚሰጣቸውን ቃለ መጠይቆች አዳምጣለሁ። ኮርስ ምልህ ቀደም ብሎ ባሉ ሰዓት ላይ እንደው በጎ ነገር ይናገራል፣ ወደ ልማት የሚወር ይናገራል በሚል ነበር። አሁን የልማቱ ነገር አብቅቶለት አሁን የማዳምጠው የትኛው የጥፋት የእርከን ደረጃ ሊወስዳት ነው እኛ ይሻላል የሚል ጥያቄ አንስቼ ለራሴ አግባብነት ያለው መልስ ለመስጠት ስል በሚገባ ነው የማዳምጠው። በደንብ አዳምጬዋለሁኝም። መጽሐፍቶቹንም እንደማነባቸው ስርዓት ባለው መንገድ ኢንተርቪውንም አዳምጣለሁ። ከአጠቃላይ ነገር እንጀምርና ምን ታዘብክ ታዲያ? የተለየ አነጋጋሪ የሆኑ ነገሮችን ብዙ ይዞ መጥቷልና እንደው ወደ ዋናው ከዲፕሎማሲው ጋር ወደ ተያዘው እና ሰፋ አድርገን ወደምንመለከተው ጉዳይ እገባለሁ። ግን በጠቅላላ እንዴት አየው? ፓርላማው እንደው ከሴታፑ ጀምሮ ጥያቄ በፊት ነው የሚዘጋጀው፣ ከዛ በኋላ እሱ ይመልሳል። ሌላው ቀርቶ ተቃዋሚዎች መልሰው የሚጠይቁበት እድል የላቸውም። እንደምናየው ደግሞ ይጠየቃል። ሁሉ ነገር ተዘጋጅቶ ነው። ጥያቄው ብቻ ሳይሆን መልሱም ዝግጅት የተደረገበት ነው የሚመስለውና እስቲ እንዴት አየው አጠቃላይ ማክሰኞ ዕለት ውሎውን? በተለይ የዚህ ያሁኑ የፓርላማው የምክር ቤቱ ስብሰባ ከሌሎቹ የፓርላማ ስብሰባዎች በተለየ ነው ትኩረት ሰጥቼ ያየሁት። ምክንያቱም በጣም ብዙ ነገሮች በጣም የሚያስገርሙ የሚያስደነግጡ ሪሊ እቺ ሀገር ወዴት እየሄደች ነው፣ በማንስ እጅ ላይ ነው ወደቀችው የሚል ነገር የሚያስነሱ በርካታ ነገሮች ስለነበሩት ከሌሎቹ በጣም በተለየ ነው ትኩረት ሰጥቼ ያዳመጥኩት። አንዳንድ ቦታ ላይ ወደ ኋላም እየተመለስኩኝ ጆሮዬ ትክክል ነው ወይ ሰማሁ እያልኩ እያረጋገጥኩ ነው ያዳመጥኩት። ከዛም አልፎ ከሌላ ጊዜ የበለጠ ይህ ምክር ቤቱን እንዴት አብይ የተጠቀመበት እንደሆነ ነው በዛን ቀን በተለይ ለመረዳት የቻልኩት። ያለው ምንድነው ያው ሁልጊዜም እናንተም ትናገራላችሁ፣ እነዚህ የምክር ቤት አባላት ጥያቄ ያቀርባሉ። ለነሱ ጥያቄ ለመስጠት ተብሎ ነው ሲመጣ አንደኛ እንግዲህ ሁሌ እንደምትናገሩት ከ10 ቀን ቀደም ብሎ ነው፣ 10 ቀንም ከዛ በላይ ሊሆን ይችላል፣ ቀደም ብሎ ነው ጥያቄዎቹ በሙሉ የሚቀርቡለት። ኢቭን የተቃዋሚ ፓርቲ ጥያቄዎችም አስቀድሞ ነው የሚቀርቡለት። ስለዚህ አብይ አህመድ እዛው ጥያቄ እየቀረበለት እዛው ጭንቅላቱን ተጠቅሞ ለእያንዳንዱ ጥያቄ እያሰበ መልስ የሚሰጥበት አይነት የሚመስል ድራማ ነው የምትመለከተው። ግን ሁኔታው እንደሱ አይደለም፣ አስቀድሞ ነው። ሁለተኛ ሰው የማያውቀው ኢቭን እነዚህ ጥያቄዎች በተለይ በምክር ቤት አባላት የሚቀርቡት ጥያቄዎች እነዚህ ጥያቄ አቅራቢ ሰዎች የሚጽፏቸው አይደሉም። የነዚህ የሚጻፉት በጠቅላይ ሚኒስትር ቢሮና በብልጽግና ፓርቲ ጽህፈት ቤት ነው የሚጻፉት። ያለው ከተጻፉ በኋላ ሰዎች ይመረጣሉ። እነዚህን ጥያቄዎች በፓርላማ ራሳቸው አስቀድመው የላኳቸው ጥያቄዎች አስመስለው እንዲያቀርቧቸው ነው የሚደረገው። አንድ ሰው ዝም ብሎ ተነስቶ የፈለገውን ጥያቄ ለጠቅላይ ሚኒስትሩ በተለይ የፒፒ አባል የሆነ ሰው አይጽፍም። በፓርቲ አሰራርም በተለይ እንደኛ አይነትማ ወደኋላ የቀረ አገር ውስጥ የፓርቲ አሰራር አይፈቅድም። እዚህ እንኳን እንግሊዝ ሀገር እንኳን ባሉ ፓርቲዎች ውስጥ ይሄ በፓርላማ ስብሰባ ላይ የአንድ ፓርቲ አባላት የሚወጡትን ድምፅ የሚያቀርቡትን አስተያየት በከፍተኛ ደረጃ የሚቆጣጠር የፓርቲ ዊፕ ቺፍ ዊፕ የሚባል ሰው አለ። ዊፕ ማለት አልንጋ ማለት ነው። የፓርቲ አባላትን ኦልሞስት እየገረፈ መስመር የሚያስይዝ ማለት ነው።
እንግዲህ አስበው ኢትዮጵያን በመሰለ ሀገር የዚህ ዲሞክራሲ መጠየቅ የመብት ባህል በሌለበት ሀገር ላይ ፒፒ ፓርቲ አባላቱን ምን ሊያደርጋቸው እንደሚችል ስለዚህ ይጽፍና ጥያቄ ለሚያቀርቡት ሰዎች ይበትናቸዋል እና ሰዎቹ ጥያቄ የሚቀርብበት ቀን አንዳንዴ አይተው ከሆነ የገዛ ጥያቄያቸውን እንኳን በስነ ስርዓት ማንበብ በማይችሉበት መንገድ እየተደነበሩ ነው የሚያቀርቡትና ይበትናቸዋል ያንን ጥያቄ ነው የሚያቀርቡትና ፈጽሞ ጥያቄ ራሳቸው አቅራቢዎች አይደሉም ማለት ነው ያ ተረትና ምሳሌው መደዳውን አብይ ሲናገር በዚህኛው ስብሰባ በተለይ የተረትና ምሳሌው ብዛት አያድርስ ነው እነዚህ በሙሉ መቼ መሰለ ያለው ከቀናት በፊት ተቀምመው ያለቁ ተረትና ምሳሌዎች ናቸው ከነ ዳንኤል ክብረት ጋር ተቀምጦ ምን አይነት ተረትና ምሳሌዎች እንጠቀም ምን አይነት አጀንዳዎችን ነው በዚህ ስብሰባዎች ላይ አምፕሊፋይ ማድረግ ያለብን ጎልቶ እንዲወጡ ማድረግ ያለብን አጋጣሚው ለምን እንጠቀምበት የሰዎቹን ጥያቄ ለመመለስ አይደለም የሚመጣው አይተው ከሆነ ከቀረቡት ጥያቄዎች መካከል 90% እንኳን አልተመለሱ የመጀመሪያው መልሱ ሲመጣ ከተመለከቱ 35 ደቂቃ የፈጀው ጥያቄዎችን ከመመለስ በፊት ሀገራዊ ስለሆነው የኢኮኖሚ ሪፎርም እና ውጤቱ ልንገራችሁ ብሎ ነው 35 ደቂቃ ሙሉ ያወራው ከዛ በኋላ ወደ ጥያቄ መልስ ገባው ብሎ እንደገና ከጥያቄ ጋር ያልተያያዘ ነገር ነው የመለሰው ወደ ፖለቲካ ጉዳይም ሲሄድ ጥያቄ የመለሰ በሚመስል መልኩ ባሽሙር ለዶክተር ደሳለኝን ከተናገረው ነገር በስተቀር መድረኩን የተጠቀመበት የፈለገውን ነገር የጦርነት አዋጅ በኤርትራ ላይ ለማወጅ ስለ ጉልበቱ ስለ ኃያልነቱ ለመናገር በአገር ውስጥ የገጠሙትን ተቃዋሚዎች ምናምን ነገር ተራሽፍቶች ናቸው በየወረዳው 3 እና 2 ናቸው አገሪቷ ሰላም ናት ለማለት ለመሳሰለው ነገር ነው የተጠቀመበት ስለዚህ ይሄ የፓርላማ ሴቲንግ በጣም የሚገርም እንደፈለገው አብይ የሚጠቀምበት የፈለገውን መልእክት ለማስተላለፍ እንጂ የፓርላማ አባላትን ጥያቄ ለመመለስ